ዩቲዩብ ላይ ቪዲዮ ስንት ሰዓት መልቀቅ እንዳለባችሁ ዛሬ ትክክለኛውን ሰዓት ነግራችኋለሁ። ቪዲዮአችሁ ስንት ሰዓት ነው በደንብ የሚታየው ስንት ሰዓት ነው ከፍተኛ ኦዲየንስ ያለው የሚለውን እሱን አሳያችኋለሁ። በዚህ ቪዲዮ መጨረሻ ደግሞ አንድ ዌብሳይት አሳያችኋለሁ ስንት ሰዓት መልቀቅ እንዳለባችሁ። ለምሳሌ የእናንተ ኦዲየንስ ከኢትዮጵያም ከአሜሪካም ከሳውዲ አረቢያም ከዱባይም ምን ያህል ቪው አለው የሚለውን ቼክ አድርጋችሁ ስንት ሰዓት ቪዲዮ አፕሎድ ማድረግ እንዳለባችሁ የሚያሳያችሁን ዌብሳይት አሳያችኋለሁ። ይሄ ቪዲዮ በጣም ነው የሚጠቅማችሁ። ወደ ስክሪን ለምራችሁና የመጀመሪያው የምናደርገው ምንድነው ወደ ዩቲዩብ ስቱዲዮ ላይ እንገባለን። በስልካችሁ የምትጠቀሙ ቀጥታ ያው ዩቲዩብ ስቱዲዮ እዚህ ላይ ነው የምንገባው። ዩቲዩብ ስቱዲዮ ክሊክ አደርጋለሁ። አሁን እንደው ምናረጋው ከዚህ በፊት የለቀቀናቸው ቪዲዮ ስንት ሰዓት ነው ብዙ ተመልካች ያላቸው የሚለውን እሱን በደንብ እናያለን ማለት ነው። ምንድነው ምናረጋው እዚህ ጋር አናላይቲክስ የሚለው ላይ ክሊክ አድርገን እንገባለን። ከገባን በኋላ ይኸው እዚህ ጋር ኦዲየንስ የሚል አለ። እቺን ኦዲየንስ የምትለዋን ክሊክ እናረጋለን። ኦዲየንስ ላይ መተላል በጣም ናይስ። ከዛ እዚህ ጋር ወደ ታች እናረጋለን። እዚህ ጋር ወደ ታች ስናረግ እዚህ ጋር ስንት ሰዓት የናንተ ቪዲዮ በደንብ እየታየ እንዳለ የሚያሳይ ነገር አለ። ይሄው እዚህ ጋር የ28 ቀኑን በደንብ ቼክ እናረጋለን። ከዛ እዚህ ጋር ይሄ ሰዓት አቆጣጠር እንዴት ነው የሚለውን በደንብ አሳያችኋለሁ። እንደምትመለከቱት እዚህ ጋር ከላይ ጀምሮ የደበዘዘ ፐርፕል አለ። እዚህ ጋር በጣም ደማቅ የሆነ የፐርፕል ከለር አለ። ስለዚህ እዚህ ጋር ደማቅ የሆነበት በጣም ብዙ እይታ አለ። እነኚህ ሰዓቶች ስንት ሰዓት ናቸው የሚለውን በደንብ አሳያችኋለሁ። እዚህ ጋር አድቫንስ ሞድ ላይ ገብተን ሌላም እንክፈት። አድቫንስ ሞድ ላይ ጂኦግራፊ ላይ እንሄዳለን። ጂኦግራፊ ላይ ከሄድን በኋላ በ28 ቀን ውስጥ ከፍተኛ እይታ ያለባቸው ሀገራቶች እነማን ናቸው? በአንደኛ ደረጃ ኢትዮጵያ አለ። ሁለተኛ የኛ ከፍተኛ ተመልካች ያለው ዩናይትድ ስቴትስ ነው። ዩናይትድ ስቴትስ ውስጥ ደግሞ ገብተን ቨርጂኒያ ሚላለ ዋሽንግተን ዲሲ ከፍተኛ እይታ አለው። ቨርጂኒያ፣ ዋሽንግተን ዲሲ እና ሜሪላንድ፣ ካሊፎርኒያ እና ቴክሳስ እነኚህን ሰዓቶች በተለይ ደግሞ ከፍተኛ እይታ ያለው ከቨርጂኒያ የኛ ብዙ ተመልካች አለው በዚህ በ28 ቀን ውስጥ በጣም ናይስ። ይሄንን ተመለከትን። ቀጣዩ ሰዓቶችን ሰሌክት እናደርጋለን። ሰዓቱ የሚቆጥረው ምንድነው 24 ሰዓት ነው። ከ0 ጀምሮ እስከ 24 ይደረድርላችኋል። እዚህ ጋር 00 አለ፣ 06 አለ፣ 12 አለ። ስለዚህ እዚህ ጋር ከፍተኛ ደማቅ የሆነበት አሁን 20 ሰዓት ማለት በኢትዮጵያ ስንት እንደሆነ ላሳያችሁ። አሁን ወደ አንድ ዌብሳይት እመራቸዋለሁ። እሱም timeanddate.com የሚል ዌብሳይት አለ። ሙሉ ለሙሉ ፍሪ ነው። የየሀገራትን ታይም ዞን በ24 ሰዓት ውስጥ ያለውን ይነግራችኋል። ስለዚህ ይሄንን ሪፍሬሽ አድርገን ልግባና ላሳያችሁ። እዚህ ጋር እኔ ያስገባዋቸው ታይሞች አሉ። ይሄን ሙሉውን ሪሙቭ እናርገው። ያ ሪሙቭ አረጋን። አሁን እኛ ያለንበትን ታይም ለማወቅ እዚህ ጋር ኢትዮጵያ ሚል ሰርች እናደርጋለን። ይሄው ኢትዮጵያ ሚለውን ክሊክ አረጋለሁ። ስለዚህ ኢትዮጵያ አሁን ያለንበት ሰዓት ስንት ነው? አሁን በኢትዮጵያ ሰዓት አቆጣጠር 8 ሰዓት ነው። አሁን ይሄንን ቪዲዮ ቀን 8 ሰዓት ነው እየቀረስኩ ያለሁት። አሁን 14 ሰዓት ነው በ24 ሰዓት አቆጣጠር 14 ሰዓት ነው። ስለዚህ 20 ሰዓት ማለት ስንት ማለት ነው? እዚህ ጋር እንደምትመለከቱት 20 ሰዓት ላይ ወይም 20 እና 21 ላይ በጣም ደማቅ ነው። በጣም ብዙ ተመልካች ያለው። ስለዚህ 20 ሰዓት ማለት በኢትዮጵያ ስንት ሰዓት ማለት ነው? ከምሽቱ 2 ሰዓት። ከምሽቱ 2 ሰዓት ሲሆን 20 ሰዓት ይሆናል። በጣም ናይስ። ስለዚህ ከምሽቱ 2 ሰዓት ብዙ ተመልካች አለን። ይሄው እንደምትመለከቱት 20 ሰዓት ላይ ከምሽቱ 2 ሰዓት ነው ማለት ነው። ስለዚህ አሁን እኛ ማድረግ ያለብን ምንድነው? 1 ሰዓት ቀደም ብለን እንለቃለን። ስንት ሰዓት ማለት ነው? 19 ላይ እንለቃለን። 19 ማለት ከምሽቱ 1 ሰዓት ቪዲዮአችን አፕሎድ ብናደርግ የተሻለ ነው። ነገር ግን ኢትዮጵያውያን አሁን ከምሽቱ 1 ሰዓት ማለት በጣም አሪፍ ነው። ኢትዮጵያውያን ከስራ የሚገቡበት ቤታቸው አረፍ የሚሉበት ታይም ነው። ኦኬ ሌላ ሀገራትስ? በሁለተኛ ደረጃ ላይ የኛ ተመልካች ያለው ዩናይትድ ስቴትስ ነው። የት? ቨርጂኒያ። ይሄው እዚህ ጋር እንደምትመለከቱት ቨርጂኒያን እናስገባው። የቨርጂኒያ ሰዓት ስንት ሰዓት? ለምሳሌ ቨርጂኒያ እኛ ቪዲዮአችን 1 ሰዓት አፕሎድ ስናደርግ ቨርጂኒያ ውስጥ 12 ሰዓት ነው። 12 ሰዓት ማለት የኛ ከምሽቱ 1 ሰዓት ሲሆን ቨርጂኒያ ውስጥ ይሄ ዌብሳይቱ እያሳየኝ ከሆነ ስንት ሰዓት ማለት ነው? የቀኑ 6 ሰዓት ማለት ነው። ይሄ ማለት ቨርጂኒያ ውስጥ 6 ሰዓት ማለት ሁሉም ሰው የምሳ ሰዓት አላቸው። ምሳ ሰዓት የሚወጡበት ነው። ከ12 ሰዓት እስከ 14 ሰዓት ማለት ነው። በኢትዮጵያን ሰዓት አቆጣጠር ከቀኑ 6 ሰዓት እስከ 8 ሰዓት ሰው ለምሳ ሰዓት የሚወጣበት ታይም ነው። ለዛ ነው ቨርጂኒያ ውስጥ በጣም ብዙ ተከታይ ያለ። 1 ሰዓት መልቀቃችን አሪፍ ሰዓት ነው። ስለዚህ ቀጣዩ የትኛው ስቴት የተሻለ ነው? እስቲ እንሂድና ቀጣዩ የአሜሪካ ከፍተኛ ተመልካች ያለን ስቴት የትኛው ነው? እሱንም እናምጣው። ዩናይትድ ስቴትስ ውስጥ እሺ ዋሽንግተን ዲሲን እናምጣ። ዋሽንግተን ዲሲ እናስገባው እዚህ ጋር። ይሄ ዋሽንግተን ዲሲም ተመሳሳይ ነው። ለዛ ነው ቆንጆ ሰዓት ምሳ ሰዓት እረፍት የሚወጡበት ታይም ላይ። እሺ ሜሪላንድንም ይዘን እንምጣው። እሺ ሜሪላንድ ናይስ። ሜሪላንድም ተመሳሳይ ነው። ካሊፎርኒያን እንየው። እሺ ካሊፎርኒያን እናስገባው። እሺ ካሊፎርኒያ ታይም ዞኑ ወደ ኋላ ትንሽ ይዘገያል። ይሄ 9 ሰዓት ማለት የሥራ ታይማቸው ነው። ከሥራ ከወጡ በኋላ ቪዲዮአችን 6 ሰዓት ወደፊት ስለሚያመጣላቸው ምንም ችግር የለውም።
ኦኬ ቀጣዩ ሌላ ከፍተኛ ተመልካች ያለው ሀገር ምንድነው ቴክሳስ አለ ጆርጂያ እነኚህ የታይም ዞናቸው እየቀነሰ ይሄዳል እየቀነሰ ስለሚሄድ ነው ዘግይቶ ነው ቪዲዮአቸው የሚደርሰው ስለዚህ አሁን ቀጣዩ ሌላ ከፍተኛ ተመልካች ያለው የቱ ጋር ነው የሚለውን እንየው ሳውዲ አረቢያ ያው ከኢትዮጵያ ሰዓት ጋር ተመሳሳይ ነው ቀጣዩ ሌላ ዩናይትድ አረብ ኤምሬት አንድ ሰዓት ወደፊት ነው ስለዚህ ቪዲዮአችን ይደርሳቸዋል እነሱ ስራ ታይም ነው ለሊቱን ስለማይተኙ ከዛ ዩናይትድ ኪንግደም አለ ስለዚህ የዩናይትድ ኪንግደምን ታይም እናምጣ ይሄው እዚህ ጋር ታይም ለንደን ይላል ነገር ግን ያው ኮንተንታችሁ ነው ሰዓትም አንዳንዴ ስለሚወስን ስለዚህ የኛ ሰዓት ከለንደን ጋር 2 ሰዓት ወደ ኋላ ይዘገያል አሪፍ ሰዓት ነው ለዛ ነው ከፍተኛ የሚታየው ሌላ ቀጣዩ ጀርመን አለ ስለዚህ የኛ ቻናል የጀርመንን አስገባለሁ በርሊንም ከኢትዮጵያ ሰዓት ጋር የተወሰነ ተቀራራቢ ነው እንደምትመለከቱት 1 ሰዓት ነው ወደ ኋላ የሚዘገየው በእንደዚህ አይነት መንገድ ሰዓቶችን ማወቅ ትችላላችሁ ለሁሉም ሀገራት በኔ ኦዲየንስ መካከል ጂኦግራፊ ላይ እንዳየሁት ለሁሉም ሀገራት ሴፍ የሆነ ቪዲዮን አፕሎድ ባረግ ሴፍ የሆነ ታይም ከ12 ሰዓት እስከ 1 ሰዓት ባለው ታይም ለኔ ለኢትዮ ኮምፒውተር ስኩል በጣም ቤስት የሆነ ታይም ነው ስለዚህ በእንደዚህ አይነት መንገድ እናንተ ጂኦግራፊ ላይ ገብታችሁ ልክ እንደዚህ ከፍተኛ ፐርፕል ያለበት ወይም ደግሞ ደማቅ የሆነ ከለር ያለበትን ታይም ዞን መርጣችሁ የታይማችሁን ሰሌክት አድርጋችሁ አፕሎድ ማድረግ ትችላላችሁ ማለት ነው ይሄ እዚህ ጋር እንደምትመለከቱት 20 ማለት 2 ሰዓት ማለት ነው ስለዚህ 1 ሰዓት ቀደም አድርገን በ19 አፕሎድ እናደርጋለን 1 ሰዓት ላይ ማለት ነው ወይም ደግሞ 12 ሰዓት አፕሎድ ማድረግ እንችላለን ቪዲዮን አፕሎድ ካረግን በኋላ ለነኛ ሰዎች ቪዲዮ ስለሚደርስ ስለዚህ አምሽታችሁ ብትለቁ ደግሞ እዚህ ጋር ይሄ 23 የሚያሳየው የምሽቱ 5 ሰዓት ነው ከምሽቱ 5 ሰዓት እስከ ጧቱ 12 ሰዓት ተመልካች የለንም የኛ የኢትዮ ኮምፒውተር ስኩል እንደምትመለከቱት ጨለማ ነው ከዛ ከነጋ በኋላ እዚህ ጋር ከቀኑ 6 ሰዓት ጀምሮ ከሰዓት በኋላ አብዛኛው ተመልካች ያለው ከቀኑ 6 ሰዓት በኋላ ነው ስለዚህ ሰዓታችሁን በእንደዚህ አይነት መንገድ ስኬጁል አድርጋችሁ ቪዲዮአችሁን አፕሎድ ማድረግ ትችላላችሁ ይሄን ታይም ዞን ደግሞ ሊንኩን ቴሌግራም ላይ አስቀምጥላችኋለሁ ገብታችሁ የዚህን ዌብሳይት ካገኛችሁ በኋላ ስንት ሰዓት አፕሎድ ማድረግ እንዳለባችሁ ጂኦግራፊውን የናንተ ሀገር ተመልካች ከፍተኛ ተመልካች ያለው ከየት ሀገር ነው የሚለውን ሰሌክት አድርጋችሁ የሁሉንም ሀገር ለምሳሌ እዚህ ጋር ይሄው ሰዓቱን ስቀንሰው አብሮት ይቀንሳል እንደምትመለከቱ አሁን በኢትዮጵያ ሰዓት አቆጣጠር በ18 ማለት 12 ሰዓት ነው 12 ሰዓት አፕሎድ ባረገው ቨርጂኒያ ውስጥ 5 ሰዓት ነው 5 ሰዓት ማለት ገና ከስራ አይወጡ ስለዚህ 12 ሰዓት አፕሎድ ባረግ ጥሩ አይደለም ስለዚህ ከስራ ከወጡ በኋላ ቪዲዮዬ ለነሱ ቨርጂኒያ ውስጥ ላሉት ዋሽንግተን ውስጥ ላሉት ሪኮማንድ ማድረግ ስላለበት ምን አረጋለሁ ቪዲዮዬን 1 ሰዓት አፕሎድ ማድረግ ለኔ የተሻለ ነው ይሄው 12 ስለዚህ ከስራ የሚወጡበት ታይም ነው ማለት ነው እንደዚህ አርጋችሁ አፕሎድ ማድረግ ትችላላችሁ ስለዚህ በጣም እንደተጠቀማችሁ እርግጠኛ ነኝ ይሄ ቪዲዮ ለሌሎች ሰዎችም ስለሚጠቅም ሼር ማድረግ እንዳትረሱ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ በቀጣይ በሌላ በጠቃሚ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ ቻው